أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة القارعة سورة القارعة إن شاء الله هيك قلبك الترجمة ما مرالن ሱረቱል ቃሪዓ ሱራ ማለት ምዕራፍ ነው። አልቃሪዓ ቆርቋሪዋ አንኳኪዋ የቆርቋሪዋ ምዕራፍ ተርቲቡሃ ደረጃው 101 101 ነው። አያቱሃ አንቀጾቹ 11 11 ነው። ወህየ ንዙለን እሱ የሚወረደው መኪያ መካ ነው። መካ ከወረዱ ሱራዎች ይመደባል። አልቃሪዓ ቆርቋሪዋ አንኳኪዋ። እንግዲህ አልቃሪዓ ተቂያማ ስሞች አንዱ ነው። እንግዲህ ቂያማ ብዙ ስሞች አሉት። አልቃሪዓ الحاقة طامة الكبرى الصاخة واقعة እንዲሁም ሌሎችም ስሞች አሉት ማለት ነው። እና ከቂያማ ስሞች አንዱ ነው አልቃሪዓ። እንግዲህ ቂያማ ቀን ሲከሰት የሚሆነውን ሁኔታ የሚከሰተውን ክስተት አላህ Subhanahu Wa Ta'ala ይነግረናል እና እንዳንዘናጋ ችላ እንዳንል እንግዲህ ማንቂያ ደውል ነው ማለት ነው። እና ቂያማ መቼ እንደሚከሰት የሚያውቅ የለም አላህ Subhanahu Wa Ta'ala ብቻ እንጂ ማለት ነው። ወላ ዒልሙ ኢንደላህ እውቀቱ ያለው አላህ ዘንድ ነው። ማንም አያውቅም መቼ እንደሚከሰት። ግን ክስተቱ ያ ቂያማ ሲከሰት የትንሳኤ ቀን ሲከሰት ያለውን ሁኔታ አላህ Subhanahu Wa Ta'ala ይነግረናል። القارعة طيب بسم الله الرحمن الرحيم بسم الله بالله سم جمراله الرحمن እጅግ በጣም ሩህ الرحيم እጅግ በጣም አዛኝ በሆነው በአላህ Subhanahu Wa Ta'ala ስም ጀምራለሁ። القارعة القارعة ቆርቋሪዋ አንኳኪዋ። እንግዲህ ጩኸቷ የሁሉንም ልብ የምታንኳኳ የምትቆረቁር ማለት ነው። የሁሉንም የእያንዳንዱን ልብ የሁሉንም ልቦና የምትቆረቁር የምታንኳኳ ጩኸቷ ማለት ነው። ሱብሃንአላህ። አልቃሪዓ ቆርቋሪዋ አንኳኪዋ። መልቃሪዓ ማ ምንድነች? አልቃሪዓ ቆርቋሪዋ ምንድነች? ጥያቄ ጠየቀ። መልቃሪዓ አንኳኪዋ ቆርቋሪዋ ምንድነች? ወማ አድራከ መልቃሪዓ ዋዋሁንም ማ ምን አድራከ ምን አሳወቀህ አዩሃ ረሱል ማ ምን እንደሆነች አልቃሪዓ ቆርቋሪዋ ምን እንደሆነች ምን አሳወቀህ አላቸው። እንግዲህ ሊያሳውቃቸው ነው ሊነግራቸው ነው ማለት ነው። ይሄ ደግሞ ምን አሳወቀ ሲላቸው ምንድነው ብለው ትኩረት እንዲሰጡ ማለት ነው። ምንድነው ብለው ትኩረት እንዲሰጡ ነው። ስለዚህ እኛ ምንድነው ብለን ትኩረት ልንሰጥ ይገባል። እና ቆርቋሪዋ አንኳኪዋ በድንጋጤ የሁሉንም ልብ የምታንኳኳ ማለት ነው። ሁሉም የሚደናበርበት ያ ረብ ወማ ዋሁንም ማ ምን አድራከ ምን አሳወቀህ ማ ምን እንደሆነች አልቃሪዓ ቆርቋሪዋ አንኳኪዋ ምን እንደሆነች ምን አሳወቀህ የውመ ቀን ነው አለ። እንግዲህ ያቺ ቆርቋሪዋ የውመ ቀን የኩኑ የሚሆኑበት ቀን ነው። አናሱ ሰዎች የሚሆኑበት ቀን ነው አለ። ከልፈራሺ ልክ እንደ ቢራቢሮ የሚሆኑበት ቀን ነው ያ ቀን አለ። ልክ ይደናበራሉ ማለት ነው። ድንብርብርብር ይላሉ ማለት ነው። ከልፈራሺ ልክ እንደ ቢራቢሮ እኛ በተለምዶ የምንላት ቢራቢሮ እንግዲህ ብዙ አይነት ቢራቢሮ አለ። ግን እኛ በተለምዶ የምንላት አለ አይደል? አሁን እሳት ሲነዳል አይደል? ብርብር ብራ ድንብርብር ብላ እሳት ውስጥ ትገባለች ማለት ነው። ልክ እንደዛ ማለት ነው። እዚህ ላይ ከልፈራሺ የሚለው ልክ እንደ አንበጣ ብለው የሚፈሰሩ አሉ። ከልፈራሺ ልክ አንበጣ ልክ እንደ ኩብኩባ በቃ እንደዚህ ከዚህ ይላሉ ማለት ነው። ተደናብረው ማለት ነው። እንግዲህ ምን ያክል ከባድ ቢሆን ነው ተክብደቱ የተነሳ ማለት ነው። طيب የውመ ቀን ነው የኩኑ የሚሆኑበት ቀን ነው አለ። አናሱ ሰዎች የሚሆኑበት ቀን ነው። ከልፈራሺ ልክ እንደ ቢራቢሮ
المبثوث ልክ እንደተበተነ ቢራቢሮ የሚሆኑበት ቀን ነው አለ ያ ቀን ይደናበራሉ ማለት ነው ወተኩኑ ይሆናሉ አልጅባሉ ተራራዎችም ይሆናሉ ከልዕህኒ ልክ እንደ ሱፍ ወይም ልክ እንደ ጥጥ ይሆናሉ አልመንፉሽ እንደተበጠቀ ጥጥ ይሆናል ወይም ሱፍ ይሆናሉ አለ طيب እዚህ ላይ አልመንፉሽ የሚለውን እንደተነደፈ ጥጥ ወይም እንደተነደፈ ሱፍ ብለው የሚፈሰራሉ እንደተነደፈ ብለው ይፈሰራሉ ያው ያስቀመጥኩላችሁ ለግየ ነው ወተኩኑ ይሆናሉ አልጅባሉ ተራራዎችም ይሆናሉ ጋራዎች ማለት ነው ተራራዎች ከልዕህኒ ልክ እንደ ሱፍ ወይም እንደ ጥጥ አልመንፉሽ እንደተበተነ ጥጥ ወይም ሱፍ ይሆናሉ ተራራዎች ማለት ነው ይሄ የምናየው ግዙፉ ነው ያኔ ብትንትኑ ይወጣል ማለት ነው فأما ያማ መን ሰው ثقلت የከበደችለት ሰው መዋዚኑ ሚዛኑ የከበደችለት ሰው እንግዲህ መልካም ስራው አመዝኖለት ማለት ነው ሚዛኑ የከበደለት ሰው فهو في ውስጥ ነው على عيشة በኑሮ ውስጥ ነው راضيه በተወደደ ኑሮ ውስጥ ይሆናል አለ ውድ በሆነ ኑሮ ውስጥ ይሆናል በምን ውስጥ በጀነት ውስጥ ይሆናል ማለት ነው ሚዛኑ የከበደለት ሰው فهو في عيشة راضيه فهو في ውስጥ ይሆናል عيشة በኑሮ ውስጥ ይሆናል راضيه በተወደደ ኑሮ ውስጥ ይሆናል ሚዛኑ ያመዘነለት ሚዛኑ የከበደለት ሰው ወአማ ያማ መን ሰው خفت የቀለለችበት መዋዚኑ ሚዛኑ ደግሞ የቀለለችበት ሰውዬ ማለት ነው ያኔ እንግዲህ ወንጀሉ ያመዘነበት መልካም ስራው ደግሞ ያነሰችበት ማለት ነው የቀለለችበት ሰው ወአሁንም አማ ያማ መን ሰውዬ خفت የቀለለችበት መዋዚኑ ሚዛኑ የቀለለችበት ሰው ያ ሰውማ فأمه እናቱ ሃዊያ ነች አለ እናቱ ሃዊያ ነች فأمه እናቱ ይሄ ማለት መኖሪያው ማለት ነው ሀገሩ መኖሪያ ሀገሩ ሃዊያ ነች መኖሪያው መዘውተሪያው ማለት ነው طيب فأمه እናቱ መኖሪያው ሃዊያ ነች አለ وما أدراك ما هي وهنا من أدراك من أسوقك ما من እንደሆነች هي እሷ እቺ ሃዊያ የተባለችው ምን እንደሆነች ምን አሳወቀህ እሷ እኮ አለ ናሩን እሳት ነች አለ ሃሚያ ተኳሳ የሆነች እሳት ነች አለ ትኩስ የሆነች ማለት ነው ተኳሳ የሆነች እሳት ነች እንግዲህ ከእሳት ስሞች ውስጥ አንዱ ነው ማለት ነው ሃዊያ በባለፈም ደግሞ ሁጦማ የሚለውን ተማምረናል አይደለ ሁጦማ ናሩላሂ ሙቀዳ የሚለውን አይተናል طيب እቺም እዚህ ላይ ሃዊያ እንግዲህ ከእሳት ስሞች ውስጥ አንዱ ነው ማለት ነው ሃዊያ እቺ ሃዊያ ደግሞ ምን የሆነች ናት ሃሚያ ተኳሳ የሆነች እሳት ነች አለ ትኩስ የሆነች ያ አላህ አንዴ ደግምላችኋለሁኝ القارعة ቆርቋሪዋ አንኳኪዋ እንግዲህ በድንጋጤ የሁሉንም ልብ የምታንኳኳ ሁሉንም የምታስደነግጥ ማለት ነው القارعة ቆርቋሪዋ አንኳኪዋ መልقارعة ማ ምንድነች القارعة ቆርቋሪዋ ምንድነች وما أدراك وهنا من أدراك من أسوقك أيها الرسول ما من እንደሆነች القارعة ቆርቋሪዋ ምን እንደሆነች ምን አሳወቀህ አላቸው እሷ እኮ አለ የውመ ቀን ነው የኩኑ የሚሆኑበት ቀን ነው الناس ሰዎች የሚሆኑበት ቀን ነው አለ ከልፈራሺ እንደ ቢራቢሮ ልክ እንደ ቢራቢሮ ወይም እንዳንበጣ ወይም ደግሞ ኩብኩባ ብለውም ያስቀምጣሉ طيب ከልፈራሺ ልክ እንደ ቢራቢሮ የሚሆኑበት ቀን ነው المبثوث ልክ እንደ ተበተነ ቢራቢሮ የሚሆኑበት ቀን ነው በድንጋጤ ማለት ነው ከዚህ በቃ መሄጃ ጠፍቷቸው ደንግጠው ማለት ነው ይደናበራሉ طيب المبثوث ልክ እንደ ተበተነ ቢራቢሮ የሚሆኑበት ቀን ነው ወተኩኑ ይሆናሉ الجبال ተራራዎችም ይሆናሉ
ከልዒህኒ ልክ እንደ ጥጥ ወይም እንደ ሱፍ አልመንፉሽ እንደተበተነ እንደተበጠቀ ጥጥ ወይም ሱፍ ይሆናሉ ማለት ነው። እንግዲህ ያ ጥጥ እፍ ሲባል ይሄድ የለ በቃ እንደዛ ማለት ነው። ብጥቅጥቅ ያለ ማለት ነው። አመድ ይሆናል ማለት ነው ተራራው። ከልዒህኒ ልክ እንደ ጥጥ ወይም እንደ ሱፍ ይሆናል። አልመንፉሽ እንደተበተነ ጥጥ የሚሆንበት ቀን ነው ተራራም። ፈአማ ያማ መን ሰው ተቁለት የከበደለት ሰው መዋዚኑህ ሚዛኑ የከበደለት ሰው ፈህወ ሱፊ ውስጥ ነው ዒሸቲን በኑሮ ውስጥ ነው ራዲየህ በተወደደ ኑሮ ውስጥ ነው አለ። በተወደደች ኑሮ ውስጥ ይሆናል ማለት ነው፣ በጀነት ውስጥ ማለት ነው። ወአማ ዋሁንም አማ ያማ መን ሰው ኸፈት የቀለለችበት መዋዚኑህ ሚዛኑ ደግሞ የቀለለችበት መልካም ስራ የቀለለችበት ያነሰችበት ፈኡሙሁ እናቱ መኖሪያ ሀገሩ ማለት ነው። መኖሪያው ፈኡሙሁ እናቱ ማለት መኖሪያ ሀገሩ ማለት ነው። ሃዊያ ነች አለ። ወማ አድራከ ማ አፏን ወሰደብኝ። እሺ ፈኡሙሁ መኖሪያው ያኒ እናቱ መኖሪያ ሀገሩ ሃዊያ ነች። ወማ አድራከ ማ ህየ ዋዋሁንም ማ ምን አድራከ ምን አሳወቀህ ማ ምን እንደሆነች ህየ እሷ ማለት ነች። ሃዊያ የተባለችው ምን እንደሆነች ምን አሳወቀህ አለ ሊነግረን ነው። እሷ እኮ ናሩን እሳት ነች አለ። ሐሚየህ ተኳሳ የሆነች የሞቀች የምታቃጥል የሆነች ተኳሳ የሆነች እሳት ነች አለ ሲሉ ይህን ይመስላል። እንግዲህ የትንሣኤ ቀን ሲከሰት ምን ያክል ከባድ ከመሆኑ የተነሳ ሁሉም አጥቢ የምታጠባውን እንኳን ልጇን ትዘነጋለች ማለት ነው። ትረሳዋለች፣ ትጥለዋለች ማለት ነው። የምታጠባውን ልጇን እናት ልጇን የምትረሳበት ቀን ያ ቀን ምን ከመሆኑ የተነሳ ከባድ ከመሆኑ የተነሳ እንዲሁም ሁሉም ያረገዘች ማለት ነው የምታጨነግፍበት ቀን ነው። ሽሉ ይወርዳል ማለት ነው በድንጋጤ እና የሁሉንም ልብ የምታንኳኳ የምትቆረቁር ናት ማለት ነው። የቂያማ ቀን ጩኸቷ ማለት ነው። የትንሣኤ ቀን ሲከሰት እንግዲህ ጩኸቷ የሁሉንም ልብ የሁሉንም ልቦና የምታንኳኳ የምትቆረቁር ነች። ያች ግን ያ ቀን እንግዲህ ሁሉም እናት እንኳን ልጇን ትዘነጋለች ማለት ነው፣ ትረሳለች። ሁሉም ነፍሴ ነፍሴ ነው ማለት ነው። ሁሉም ይደነባበራል። ወዴት ልሄድ ነው የሚለው ሁሉም ድንብርብሩ ይወጣል ማለት ነው። ከክብደቱ የተነሳ እናት እንኳን ልጇን አታስታውስም ማለት ነው፣ ትረሳለች። ያ አላህ እና አኺራችንን ልናስታውስ ይገባል። መዘናጋት የለብንም። እነዚህ ጋር ፈአማ መን ተቁለት መዋዚኑ ያ ሚዛኑ የከበደለት ሰው ደግሞ አላህ ከነሱ ያድርገን፣ ሚዛናቸው ከከበደላቸው ሰዎች ያድርገን ያ ረብ። ፈሁወ ሱፊ ውስጥ ነው ዒሸቲ ኑሮ ውስጥ ነው ራዲያ በተወደደ ኑሮ ውስጥ ነው። በምን ውስጥ? ያው በጀነት ውስጥ ማለት ነው። በጀነት ውስጥ ይሆናል። ያ ሚዛኑ የከበደለት ሰው መልካም ስራው ሚዛኑ ያመዘነለት ሰው ፈሁወ ፊ ዒሸት ራዲያ በተወደደ ኑሮ ውስጥ ነው አለ። ወአማ ያማ ሰው መን ሰው ደግሞ ኸፈት የቀለለችበት መዋዚኑ ሚዛኑ የቀለለችበት ሰው መልካም ስራው ደግሞ አንሳ ሚዛኑ የቀለለችበት ሰው ፈኡሙሁ እናት ሀገሩ ሃዊያ ነች። ፈኡሙሁ እናት ሀገሩ ማለት ነው መኖሪያው ሃዊያ ነች፣ ተኳሳ የሆነች እሳት ነች አለ። እንግዲህ ምንም እኮ ደግሞ ሚዛኑ እኮ የሚመዘንለት ስራ የሌለው አለ እኮ ስራው ምንም ስራ የሌለው ማለት ነው። የሚመዘን ስራ የሌለው ምንም የሌለው እኮ ደግሞ አለ። እነሱ እንግዲህ ከሃዲያኖች ናቸው። እነዛ ሙናፊቆች ከሃዲያኖች ሙሽሪኮች እነሱ ናቸው። እንግዲህ ምንም ደግሞ ስራቸው የሚመዘን እንኳን ስራ የሌላቸው ማለት ነው። ግን ሙስሊም ሆኖ ስራው ሊያንስ ይችላል፣ መልካም ስራው ሊያንስ ይችላል። ግን አላህ Subhanahu Wa Ta'ala ደግሞ ለፈለገው መሀሪ ነው። ያ ሰው ሽርክ ከሌለው ሽርክ ካልሰራ አላህ ለፈለገው መሀሪ ነው። ለፈለኩት እምራለሁ ብሏል። ስለዚህ ምንም ደግሞ ስራው የሚመዘንም የሌለው ሰው አለ ማለት ነው። አላህ ይጠብቀን። ሚዛናቸው ከከበደላቸው ሰዎች አላህ ያድርገን። ሀዛ ወላሁ አዕለም። ስህተት ካለኝ ደግሞ እያረማችሁኝ። የቃል በቃል ተፍሲሩ ይሄን ይመስላል። ስለዚህ መዘናጋት የለብንም። አኼራን ቂያማን ማስታወስ አለብን። ያንን ከባዱን ቀን ማስታወስ አለብን። መዘናጋት የለብንም።
ይህን ይመስላል። ስህተት ካለኝ ከኔና ከሸይጣን ነው፣ ትክክል ከሆነ ከአላህ ነው። ሀዛ ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።